ሰላም ጤና ይስጥልኝ። እንደምላችሁ አደራችሁ፣ እንደምሰነበታችሁ የተከበራችሁ ወገኖቼ ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ሙአዲም ለሲምኻ ዕለቱ ዕለተ ዓርብ ሲሆን እንደ ዕብራውያን ዘመን አቆጣጠር ኒሳን በሚባለው ወር 20 ቀን 5785 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፈቃዱ ቢሆን ዛሬ ከእናንተ ጋር ትንሽ በአንድ ላይ የምንዳሰሳቸው ሳምንት ሰንበትና ሰባተኛው ቀን የፋሲካ በዓል በአንድ ላይ ሲውሉ የሚነበበውን የኦሪት ክፍል ነው። ይህም ገባ እያላችሁ ለምታነቡ ወገኖች ወንድሞቼ ኦሪት ዘጸአት ምዕራፍ 13 ቁጥር 17 ጀምረን እስከ ምዕራፍ 15 ቁጥር 26 ድረስ ይነበባል ማለት ነው። እንደምታውቁት ክሪያት ያምሱፍ ይባላል ወይም ደግሞ የቀይ ባህርን መከፈት ታምር ነው የምናነበው ማለት ነው። እኔም ዛሬ ደግሞ እቺን ምዕራፍ 15ን ባለፈው ፓራሻት በሻላህ ትንሽ ተምረናል። የግብፅን አወጣት የእስራኤል ልጆች ከግብፅ አወጣት። ይሁን እንጂ ሽራት ያም የሚለውም ደግሞ የወንዙን ዝማሬ ነው ላመጣላችሁ የወደድኩትኝ ማለት ነው። የአምላክ ፍቃድ ቢሆን ባለፈው ሳምንት ትንሽ ስለ ጸሎት ስነ ስርዓት ትምህርቶችን ሳቀርብ ህፃናቶች እየገቡ ስለነበር ትንሽ አንዳንድ ያልተስተካከሉ ነገሮች አሉ። እነዚህም ምንድናቸው? እንግዲህ ምን ይለናል? እብዱ የታሸም በሲምሃ በወልፋና በሪናና እብዱ የታሸም ማለት ወይም ደግሞ ፈጣሪ አምላክን በደስታ አገልግሎት ይላል። የደስታ አገልግሎት ማለት ምንድነው ሲሉ ሊቃውንቶቹ ጸሎት ነው ማለት ነው። በደስታ ፈጣሪን የምናገለግልበት ስራ ጸሎት ነው። እዚህ ላይ ፕርኪያቦት ምን ይላል? ፕርኪያቦት ምንለው አሁን ነገ ጀምረን የምንማረው የአባቶች መጽሐፍ ምን ይላል? ራቤ ሽሞን ጻዲቅ የሚባል ነበረ። ጻድቃን የሆነ ሽሞን የተባለ ምን ይላል? ሶስት ነገሮች ይላል። በሶስት ነገሮች አውላም ቁሟን ይላል። አልሽሎሻ ድባሪም አውላም ኦሜድ፣ በሶስቱ ነገሮች አውላም ቁሟን አላቶራ ባላቦዳ ባልግሚሉት ሐሳዲም፣ ስለ በኦሪታችንን በመጠበቃችንና አቦዳ ማለት ደግሞ አቦዳ ማለት ምንድነው? አቦዳ ሽል በለብ አሁንም ጸሎት ነው ማለት ነው። ድሮ ቀደም ባሉት ጊዜ እንዳልነው ቁርባኖችን ነበር የምናቀርብ። በቁርባን ፈንታ ጸሎታችን ያፋችን እንግዲህ ነው ውሽያ የሚባለው ወይም ደግሞ ውሽያ የሚባለው ነብይ 14 ቁጥር 3 ላይ እንደሚያሳየው በቁርባናችን ፈንታ የከንፈራችንን ጸሎት ተቀበል እንደሚለው አሁን እንግዲህ ሶስት ነገሮች ዓለም የቆመችበት ሶስት ነገሮች ኦሪትን በመማር ጸሎትን በማድረስ እና ደግሞ ግሚሎት ሐሳዲ ማለት በጎ አድራጎት የተቸገሩትን በመርዳት ይሄ ዓለም ቁሟን ይላል። ስለ ፕርኪያቦት በሚቀጥለው ሳምንት እንማራለን። ዛሬ ወደ ሳምንቱ የኦሪት ክፍል ወይም ደግሞ ሽቪሽ ኤል ፔሳህ ሰባተኛው ቀን የፔሳህ በዓልን ሁኔታ እናያለን ማለት ነው። እንግዲህ ወገኖቼ የእስራኤል ልጆች ከግብፅ ሲወጡ ሁሉም ታምር የምናውቀው ነገር ነው። ምን ይላሉ ሊቃውንቶች? እንግዲህ ብዙሃኖች በዛን ጊዜ ልምድ አለ፣ የሰው ልጆች ልምድ አለ። ከልምድ የተነሳ ምንም እንኳን መጥፎ ቢሆንብን ያንን ተግባራችን ወግ ልማዳችንን መልቀቅ ይቸግረናል። በዛን ጊዜ የእስራኤል ልጆች ፈጣሪ አምላክ ዓመቱን በሙሉ እንግዲህ ይህን የመሰለ 10 ብትሮችን ታምር አድርጎ ፈጣሪ አምላክ የእስራኤል ልጆች ሊያወጣቸው ሲፈልግ 20% ብቻ ናቸው መውጣት የቻሉት። አሁን ዛሬ መጀመሪያው እንደሚያሳየው ማለት ነው 20% ብቻ ናቸው ማለት ነው። 80% አንወጣም አሉ። ይሁን እንጂ ፈጣሪ አምላክ ስሙ እንዳይረክስ ስለፈለገ በጨለማው ብትር ጊዜ 80%ዎችን እንዳጠፋቸው። ለምን? ፈርዖን ምን ይላል? ፈርዖን ማለት እንግዲህ የርኩስን መንፈስ መንገድ የሚከተለው ማለት ነው። ፈርዖን ማለት አጠቃላይ የመጀመሪያው የግብፅ ፈርዖን ብቻ ሳይሆን የፈርዖን መርሆ የፈርዖን መንገድ አከታተል የሚከተለው የርኩስ መንፈስ ሻሪቱ ማይባለን የርኩሱን መንፈስ መንገድ ነው ማለት ነው። ስለዚህ በዛን ጊዜ ይሄን ሁሉ መከራ እንኳን እየደረሰባቸው ለመውጣት ቢሉ ፈጣሪ አምላክ ስሙ እንዳይረክስ ስለፈለገ በጨለማው ብትር መታቸው። ለምን? እኛን ብቻ አይደለም ምክሬ ይባላል። ምክሬ ማለት ድንገት ነው። ያው ዓለማዊ ሁኔታ ነው፣ የተፈጥሮ ሁኔታ ነው። በረዶ የመጣ ተፈጥሮ ነው። ከብቶችም ይሞታሉ፣ የተፈጥሮ ነው እያሉ እንዳይሉ ስለፈለገ ለምን ቢባል እስራኤሎችም ስለሞቱ ብሎ ፈርዖን ስለሚያስብ ይህን ስላሰበ ምን አደረገ ፈጣሪ አምላክ? በጨለማው ብትር 80% መታቸው። 20%ዎቹም ደግሞ መንገድ ላይ ፈርጥ በቃ 3 መንገድ ነበራቸው። ግማሾቹ ምንድነው ያሉት?
እንዋጋ። ግማሾቹ ምን አሉ? እንመለስና በባርነት እናገልግላቸው። ግማሾቹ ደግሞ ምን አሉ? በቃ ፈጣሪ አምላክ ካለ እንሄዳለን አለ። እና እንግዲህ በዛን ጊዜ ምንድነው የሚለው ወደ ምዕራፍ 14 ቁጥር መጨረሻው ላይ እንደሚያሳየው ለምን ትጮህብኛለህ? ሂዱ በላቸው ባላቸው። በዛን ጊዜም ምንድነው ያደረገ? እንግዲህ እንደምናውቀው መምህራችን ሙሴ እነዚህን ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውምና እናንተ ዝም በሉ፣ ጦርነቱን ፈጣሪ አምላክ ይወጋላቸዋል በማለት በዚህ መልኩ ፈጣሪ አምላክ ታምር አድርጎ እንዳወጣቸው ከግብፅ ያሳየናል ማለት። ሽቪሸል ፔሳህ እንግዲህ ሰባተኛው ቀን የፔሳህ በዓል ሁለት ስጉሎት ይባላል። ስጉሎት ወይም ደግሞ ሁለት ነገሮች አሉት። አንደኛው ስለ ፓርናሳ ወይም ደግሞ መዞኖት ይባላል። እንግዲህ መዞኖት ማለት ስለ ቀለባችን ትልቅ እንትን አለው፣ ታምር አለው። የዛሬ ቀን ይሄ የዛሬ ቀን ሰባተኛው ቀን ማለት ነው። እንደምታዩት እንግዲህ በየጸሎት ቤቶቹ ምሽት 12 ሰዓት ሲሆን ይህንን ሽራታያ የሚባለው ወይም ደግሞ የወንዙን ዝማሬ ሌሊት 12 ላይ እንዘምረዋለን። ልክ በዛምንቱ እንግዲህ የእስራኤል ልጆች መጀመሪያ ምንም በ14 ቀን ምሽት ከግብፅ ቢወጡም 7 ቀን ግን በዛው በግብፅ አገር ነው ሲዞሩ የነበር። በሰባተኛው ቀን ነው እንግዲህ ቀይ ባህር ተከፍቶ ከዛም በኋላ የእስራኤል ልጆች ወጥተው ምግባቸው መና የሆነው። እስከዛን ጊዜ ግን ከግብፅ ይዘዋት የወጧትን ጨረርቴ እያደረጉ ነው የነበረው። እንግዲህ የምናስታውሰው ጨረርቴ ሳምንቱን እየበላንን ያለ ነው። አሁን በ7 ቀን በዛው በግብፅ ውስጥ በነበሩበት ጊዜ ጨረርቴ እያደረጉ ሲበሉት የነበረው ነው። ቀይ ባህር ተከፍቶ ወደ ሲናይ ምድረ በዳ ከወጡ በኋላ ግን እንደምናውቀው ፈጣሪ አምላክ ታምር አድርጎ መና ከሰማይ እያወረደ እንደመገባቸው ነው የምናየው ማለት ነው። ሌላው ደግሞ አሁን የስኮትን በዓል የምናከብረው እንደዚሁ ነው። ለምን? ሶስተኛው ቦታቸው ከግብፅ ከወጡ ከራምሴስ ተነስተው ስኮት አይላንድ ስኮት የሚባለው ቦታ በዛን ጊዜም እንግዲህ ሳምንት በተቀመጡበት ጊዜ ነው ዳሰርቶ ነበር። ቀይ ባህር ተከፍቶ ግን ወደ ሲናይ ምድረ በዳ ከመጡ በኋላ ግን የደመና አምድ እንደነበራቸው ነው የሚያሳየው። አጠቃላይ ይህ ሁሉ መታሰቢያነት 7 ቀን በግብፅ ምድር በነበሩበት ጊዜ የነበሩትን ነው ማለት ነው። እና ዛሬ ላቀርብላችሁ የወደድኩትኝ አዝ ያሽር ሞሼ የሚለውን መጀመሪያ ስናየው አዝ ማለት የመጪ ጊዜ ነው። እንግዲህ መምህራችን ሙሴ ከዛሬ 3337 ዓመት በፊት በ2448 ዓመት ዓለም ነው የእስራኤል ልጆች እንደ ሕዝብ ሆነው በተመረጡበት ጊዜ የዘመረው። ይሁን እንጂ መዝሙሩ ግን ላቲድ ነው፣ ለመጪ ጊዜ ነው ማለት ነው። አሁን በዕብሪት ስታነቡ በአማርኛ ስናየው ለውጥ የለውም። በዕብሪት ግን አዝ ያሽር ሞሼ ማለት ምንድነው? አዝ በዛን ጊዜ ፈጣሪ አምላክ ፍጻሜ ላይ ዓለምን ለፍጻሜ ሲያደርሳት ይሄ መዝሙር ይዘመራል፣ ይሄ ወንዙ ዝማሬ ይዘመራል ሲሉ ሊቃውንቶች ያስተምሩናል ማለት ነው። እና እንዲህ ሲል ይቀጥላል የወንዙ ዝማሬ ማለት ነው። በዚያም ጊዜ ይላል፣ በዚያም ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ ይላል። በዚያም ጊዜ ማለት በመጨረሻው ጊዜ ፈጣሪ አምላክ ብሎት የምንጠብቀው መሲህ ሲመጣ በዛን ጊዜ ይሄ ዝማሬ ይዘመራል ማለት ነው። በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ፣ ፈረሱንና ፈረሰኛውን በባህር ጣለ ይላል። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነውም አለው። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። ይህ ሲሉ ከዚህ ላይ እንግዲህ ኤሊባንቤሁ ከዚህ ላይ ይህ ሲሉ በዛን ጊዜ እንደሚሉትኝ በሙሉ ባሪያዋ ሳትቀር፣ ባሪያ ሲባል ተራይቱ ሴት ተራዋ ሰው እንኳን በዛን ጊዜ እንደ ሕዝቅኤል ቡዚና እንደ ነብዩ ኢሳያስ ፈጣሪ አምላክን አይን ባይን ያዩት ነበር። እንዴት ነው ከዚህ ላይ የሚለው ምንድነው? ይህ አምላኬ ነው፣ ይህ እየጠቀሱ በእጃቸው ማለት ነው። በዛን ጊዜ ማየት ይችሉ ነበር። ለምንድን ነው ፈጣሪ አምላክ ከ49 የርኩሰት በሮች ባንዴ ወደ 49 የቅዱሳን በሮች፣ 50ኛው በር እንግዲህ ማንም አይደርስበትም ማለት ነው። እና ፈጣሪ አምላክ በዚህን ጊዜ ለሁሉም ስለተገለጠላቸው እጃቸውን እየጠቀሱ ይሄውነት ይሄ አምላኬ ነው። እንዴት ነው የሚለው ከዚህ ላይ ነው? ይህ አምላኬ ነው፣ አመሰግነውም አለው። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡ 3ኛ በኤርትራ ባህር ሰጠሙ። ቃላያትም
ከደናቸው፣ ወደ ባህር ጥልቀት እንደ ድንጋይ ሰጠሙ ይላል። አቤቱ ቀኝህ በኃይል ከበረ። አቤቱ ቀኝህ በኃይል ከበረ። አቤቱ ቀኝህ ጠላቱን አደቀቀ ይላል። እንግዲህ ቀኝ እጅ እንደምታዩት ዛሬ በጊዜያችን የግራ ክንፍ የርዕዮተ ዓለም ያለው ማለት ነው። የግራ የቀኝ የርዕዮተ ዓለም ያላቸው አሉ። የግራዎች እንደምታውቁት የፈርዖንን መርሆ ነው የሚከተሉት፣ ቅዱስነትን ትቶ እርኩስነትን ማለት ነው። ቀኝ ግና የፈጣሪ ነች። እንግዲህ ቀኝህ እንዴት ነው የሚለው ከዚህ ላይ አቤቱ ቀኝህ በኃይል ከበረ። ቀኝህ በኃይል ከበረ። አቤቱ ቀኝህ ጠላቱን አደቀቀ። ቀኝ የቀኝ መርሆ እንግዲህ ቅዱስነት ነው። ፈጣሪ አምላክ ሁለት ምርጫ ሰጥቶናል ለሰው ልጆች ማለት ነው። ሁለቱ ምርጫዎች እርኩስ መንፈስ፣ ቅዱስ መንፈስ። ቅዱስ መንፈስ ስንመርጥ ቀኙን መረጥን ማለት ነው። እንግዲህ አባቶቻችን ሁልጊዜም ጠዋት ሲነሱ ከምኝታ ቀኛው ላይ ብለው ይላሉ ማለት ነው። እና እንግዲህ ቀኝ የቀኝ የርዕዮተ ዓለም ያለው በሙሉ ሁሉም ሰው ማለት አይቻልም፣ ከፖለቲካ ጋር ማገናኘት አይቻልም። ይሁን እንጂ የፈጣሪ አምላክ እጅ የለውም፣ የሚዳሰስ ነገር የለውም። ይሁን እንጂ እንዴት ነው የሚለው? አቤቱ ቀኝህ በኃይል ከበረ። አቤቱ ቀኝህ ጠላቱን አደቀቀ። በክብርህን ብዛት የተነሱብህን አጠፋህ፣ ቁጣህን ሰደድህ፣ እንደ ገለባ በላቸው ይላል። በአፍንጫህ እስትንፋስ ውኖች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱም በባህር ውስጥ ረጋ። ጠላትን አሳድጄ ይዛቸዋለሁ፣ ምርኮም እካፈላለሁ። ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። ንፋስ ግን አነፈስክ፣ ባህሩም ከደናቸው፣ በኃይለኞች ውኖችም እንዳረር ሰጠሙ ይላል። እንግዲህ እንዴት ነው ፈጣሪ አምላክ ሲፈልግ ማመን ለማይፈልግ በዛን ጊዜ ምንድን ነው ያደረገው? ንፋስ ሌሊቱን ሁሉ ንፋስ ነው ሲያነፍስ ያደረው ማለት ነው። ልክ ንፋሱን ሲያነፍስ ካደረ በኋላ ማመን የማይፈልጉት ማለትን እንደ የምክሬ ወይም ደግሞ ዛሬ አሁን የመሬት መንቀጥቀጥ አደጋ ሲነሳ የተፈጥሮ ነው ምናምን እያሉ ማመን እንደማይፈልጉትኝ በዛን ጊዜም እንደዛ ነበር ያደረገው። ሌሊቱን ሁሉ ንፋስ ሲያነፍስ ካደረ በኋላ ውሃውን ከፈተው። ውሃው ምንድን ነው የሆነው? ልክ እንደ ግድግዳ በረዶ ቆመ። በዚህና በዚህ ሲቆም የእስራኤል ልጆች በደረቁ በባህሩ ላይ ሄዱ። ያኔ ደግሞ ጠላት ሊማርክ ብሎ የፈርዖን ደግሞ ወታደሮቹን የተመረጡ ወታደሮቹን ይዞ ልክ ወደ ባህሩ ሲገባ እነሱ ላይ ግን ባህሩ እንደተከደነ ያሳየናል ማለት ነው። ቀጠል በማድረግም አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋህ፣ ምድርም ዋጠቻቸው ይላል። እንግዲህ ሁልጊዜም ጠዋት ጠዋት ይህን በሩጫ በአንዲት ደቂቃ ነው የምንለው፣ ግን ቆም ብለን ስናጣጥመው ግን ምን ያህል ውስጥ ነገር እና ምን ያህል ጣዕም እንዳለው ማየት እንችላለን ማለት ነው። ቀጠል አድርጎ በቸርነትህ የተቤዠሃቸውን ሕዝብህን ምራ። በቸርነትህ የተቤዠሃቸውን ሕዝብህን መራህ፣ በኃይልህ ወደ ቅዱስ ማደሪያህ አገባሃቸው። ቅዱስ ማደሪያህ ቅድስት ኢየሩሳሌም ማለት ነው፣ የፈጣሪ አምላክ ማደሪያ ማለት ነው። አሕዛብ ሰሙ ተንቀጠቀጡም፣ በፍልስጤምም የሚኖሩት ምጥ ያዛቸው ይላል። በዛን ጊዜ ዓለማት ነው የተንቀጠቀጡት። ለምንድን ነው? የቀይ ባህር ብቻ ሳይሆን ልክ እንደዚያ ነጎድጓድ የሆነው በዓለም ያሉ ወንዞችም ነጎድጓድ ሆኑ። በዛን ጊዜ በጊዜው የነበረውን ብላም የተባለውን የአሕዛብን ነቢይ ሕዝቦች ተሰባስበው ምንድን ነው ፈጣሪ አምላክ ከዚህ በፊት እንዳደረገው ማዕበል ዓለምን በማዕበል እንዳሰጠማት አሁንም ማዕበል ሊያሰጥም ነው በማለት ብለው ሲጠይቁት አይደለም ፈጣሪ አምላክ ለልጆቹ ለመረጣቸው ልጆቹ ያደረገውን ታምር ነው እንጂ እንደዚህ እንደ ድሮ ማዕበል ሊመጣ አይደለም በማለት እንደነገራቸው። ዓለማት የተንቀጠቀጡ ቀይ ባህር ብቻ ስለተከፈተ አይደለም። በዛን ጊዜ ቀይ ባህር ሲከፈት በዓለም ያሉ ወንዞችም ልክ እንደ ቀይ ባህር ተንቀጠቀጡ። የዛን ጊዜ አሕዛብ በሙሉ ምጥ ያዛቸው ይላል እንግዲህ እንደምናየው ማለት ነው። ቀጠል በማድረግም የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብ ኃያላን መንቀጥቀጥ ያዛቸው፣ በከነዓን የሚኖሩ ሁሉ ቀለጡ ይላል። አቤቱ ሕዝብህ እስኪያልፍ ድረስ የተቤዠኸው ሕዝብ እስኪያልፍ ድረስ
ፍርሃትና ድንጋጤ ወደቀባቸው። በክንድህ ብርታት እንደ ድንጋይ ዝም አሉ። ዓለማት በዛን ጊዜ ጸጥ ነው ያሉት። እንደምታውቁት ዛሬ ወገኖቼ በዓለማችን ያሉ እምነት የምንላቸው ወሪትን ሐሰት ነው አይሉም። ይሁን እንጂ ደግሞ የነሱን ከዛ ተነስተው ከዛ ቆርጀው የነሱ የራሳቸው የሆነውን እውነት ለማስመከር ነው የሚታገሉት እንጂ ወሪት ትክክል አይደለችም ብሎ የካደ እምነት እስካሁን ድረስ የለም። ምክንያቱም እውነታው በዛን ጊዜ ለዓለማት ተገልጦ ነበር ማለት ነው። አቤቱ አንተ ታስገባቸዋለህ። አቤቱ አንተ ታስገባቸዋለህ፣ በርስትህ ተራራም ትተክላቸዋለህ። አቤቱ ለማደሪያ ባደረግኸው ስፍራ፣ አቤቱ እጅህ ባዘጋጁት መቅደስ ይላል። እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሳል። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹም ጋር ወደ ባህር ገቡ። እግዚአብሔርም የባህሩን ውኖች መለሰባቸው። የእስራኤል ልጆች ግን በባህሩ መካከል በየብስ ሄዱ። የአሮን እህት ነቢይቱ ሚርያምም ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላው ወጡ። ሚርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ፈረሱንና ፈረሰኛውን በባህር ጣለ። ሙሴም እስራኤልን ከኤርትራ ባህር አስጓዘ። ወደ ሱር ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙም ሲል ይቀጥላል። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበረና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ ይላል። እንግዲህ ፈጣሪ አምላክ ይህን ካደረገ በኋላ ሊያስተምራቸው የፈለገው ነገር አለ። እንግዲህ እቺ ኤጸዳት የምትባለው የአዳምን የመጀመሪያን ያሳሳተችው ያችው እንጨት ነች። እንግዲህ መራራውን ውሃ ጣፋጭ ያደረገችው ምርጫችን፣ ውሳኔያችን ወደ ቅዱስ መንፈስ ሲሆን መራራው ጣሚ ይሆናል ማለት ነው። ይህን ሊያስተምራቸው ስለፈለገ በዛን ጊዜ ውሃውን መራራውን ከዛም በኋላ ደግሞ የችን ኤጸዳት የምትባል እንጨት ወደዛ ሲጥላት መራራው ውሃ ጣሚ እንደሆነ መራራውና መራራ ሲገናኝ በአንድ ላይ ጣሚ ይሆናል ማለት ነው። ሕዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮሆ፣ እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያም ሥርዓትንና ፍርድን አደረገላቸው፣ በዚያም ፈተናቸው ይላል። እንግዲህ እቺ ዓለም ሁልጊዜም ለፈተና ናት። ፈጣሪ አምላክ ለፈተና ያቆመናል። ያችን ፈተና ስናልፍ ግን መራራው ጣሚ ይሆናል። መራራ ሕይወት ምንለው ጣሚ ይሆንልናል ማለት ነው። ይህ ሁሉም ሄደው ግን ምንድነው? ፍርዱ በፍርዱና በትእዛዙ በመንገዱ ስንሄድ ነው። በዚያም ሥርዓትንና ፍርድን አደረገላቸው፣ በዚያም ፈተናቸው። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ ይላል። እንግዲህ ይህን ይመስላል። በእውነት በመንገዱ ብንሄድ በትእዛዙ ብንሄድ ፈጣሪ አምላክ በግብፃውያን ላይ ያመጣውን በሽታ በእኛ ላይ አያመጣም። ምክንያቱም ዛሬ በዓለማችን የሰው ልጅ የመራራ ኑሮ የመራራ ሕይወት የምንኖረው መራራ ሲባል ያው እንግዲህ ስቃይ፣ መከራ፣ ጦርነት መሀል ላይ ይባላል ወይም ደግሞ በሽታ ማለት ነው። የበሽታ መስፋፋት ነው። ይህ ሁሉ ነገር የሚሆነው እኛ በመንገዱ ባለመሄዳችንና ትእዛዙን ባለመጠበቃችን ነው። ትእዛዙን ብንጠብቅ በግብፃውያን ላይ ያመጣሁትን በሽታ በእናንተ ላይ አላመጣም ይላል ፈጣሪ አምላክ። እና ከዚህ ላይ በኢብሪት ነች እንግዲህ ትንሽ ቀጠል አድርጌ በኢብሪት ማቅረባት በየቀኑ ከምንማራት ቴንከልኬኑ ከሚባለው የመጽሐፍ ክፍል ነው። ኔስ ኦ ሚክሬ ይላል። ታምር ነው ወይስ ድንገት ነው ይላል እርሱ። አላይላ ኒክራ ያም ላቦቴኑ፣ በዚህ ሌሊት ወንዙ ተከፈተ ለአባቶቻችን። ሚሊዮኒም ሐሱ የታያም አሸር አፋህ ለያባሻ፣ በሚሊዮን የሚቆጠሩ ህዝቦች ውሃውን አቋረጡ ወደ ደረቅ ስለተቀየረ። አይትራግሹት ጋታ ሄም ሂጊው ኤልሆፍ ኒፍታሂም ኦቦዳም ኦምዲም አለያባሻ ሄም ሐዙ በጉፎት ወይበሄም ኒፍላቶት ኤላሆፍ ባዙ በዙ አኻርዞ
וירא ישראל את היד הגדולה אשר עשה השם במצרים ויראו העם את השם ויאמינו באדוני ובמשה עבዶ። እንግዲህ የእስራኤል ልጆች ልክ ወንዙ ላይ ሲደርሱ በዛን ጊዜ የጠላቶቻቸው አብረዋቸው ተከተለው የገቡት ወደ ወንዙ ደግሞ እንደገና ሲገደንባቸውና የእስራኤል ልጆች ወጣው በደረቅ ላይ ሲሆኑ ያን እነዛ ጠላቶቻቸውን ሞገዱ እያወጣ ሲጥላቸውና እያወጣ ሲጥላቸው በዛን ጊዜ ምንድነው የሚለው ይህን ሁሉ ታምር ባዩበት ጊዜ በያሚኑ ባዶናይ በሞሴ አምዶ ባዶናይ በእግዚአብሔርም በባሪያውም በሙሴም አመኑ ይላል። እምነት የሚባለው እንግዲህ የእስራኤል ልጆች 210 ዓመት በነበሩበት ጊዜ ልክ እንደ ግብጾች እንደማንኛውም ባዳ መልኮት አምላኪዎች ነበሩ። ከዛ ለመውጣት በጣም ችግር ነበር። ተለምዷቸውንና ተፈጥሮ ባህል ይዘውት የኖሩትን ለመልቀቅ በጣም ችግር ነበር። ከ20% እንኳን ከወጡት እንኳን ማመን ይቸግራቸው ነበር። መጨረሻ ላይ ግን ይሄን ነገር ሲያዩ ግን በባሪያው በሙሴም በእግዚአብሔር ማመኑ። እንዴት ነው የሚለው በያር እስራኤል ታያዳ ግዶላ ጠንካራይቱን እጁን ባዩ ጊዜ አሸር አሳሸም በሚስራኤል ፈጣሪ አምላክ በግብጾች ላይ ባደረገው በያር አም ኤታሸም በያሚኑ በአዶናይ ወበሞሴ አብዶ በእግዚአብሔርም በባሪያውም በሙሴ ማመኑ ይላል። ኤሃን የራኔሰዘ የት ነው ይሄ ታምር የታየው ጌት ላይ ነው በያምሱፍ ከሙባን ማዶዋን ማር በፓሱክ ወይራ እስራኤል ወያር እስራኤል ኤታያዳ ግዶላ አሸር አሳሸም በሚስራኤል ספר דרכי מוסר מסביר כי בין האנשים שהיו בתקופה ההיא במצרים ובחוצה לה לא כולם התייחסו ל10 המכות כנס እንግዲህ በዛን ጊዜ የነበሩትኝ 10ሩን ብትር እንደ ታምር አላዩትም ነበር ማለት ነው። בפרספקטיבה לאחור ברור לנו שכל ההתרחשויות היו ניסים מופלאים הרוגים זה בזה למופת גאולה. אבל מי שרצה היה יכול להתעקש ולחשוב שכל מכה היא במקרה. ይህ ሁሉ ብትር በድንገት ነው እያሉ ሲሉ ድንገት ነው እንጂ የተፈጥሮ እንጂ ታምር አይደለም እያሉ ላለማመን የታገሉ ነበሩ። ለኮል ኔስ אפשר להניק פרשנות שתעקור ממנו את המקור האלוקי שממנו נוצר. מתי ממלא הנס את היהודו? לאחר שהכיר האדם שיש בורא לעולם. እንግዲህ ታምር መሆኑን ማወቅ ምንችለው የሰው ልጅ ፈጣሪ አምላክን ካወቀ በኋላ ነው። ፈጣሪ አምላክ ሁሉን የሚያደርግ ነገር እስትንፋስን የሚሰጠን ከመኝታችን ስንነሳ እንድንንቀሳቀስ እግሮቻችን እንዲንቀሳቀሱ አፎቻችን እንዲናገሩ እንግዲህ ከፍጥረታት በሙሉ የሰው ልጅ ብቻ ነው አዳም የሚባለው ፍጡር ብቻ ነው መናገር የሚችልና ቃላትን አውጥቶ መተርጎም የሚችለው ማለት ነው። ይህም ሁሉ ነገር የሚያደርግ ፈጣሪ አምላክ ነው ብለን ካመነና ያወቅነውን ነገር ወደ ልባችን ካሰረጽነን የዛን ጊዜ ነው ታምር መሆኑን የምናውቀው። ያለበለዛ ግና ፈጣሪ አምላክን እችን ዓለም የሚያንቀሳቅሳት ፈጣሪ አምላክ ነው ብሎን ካላመንክና ይህ ሁሉ ነገር ምክሬ ማለት ድንገት ነው ተፈጥሮ ጉዳይ ነው እያልን መስማት አንፈልግም ማለት ነው። אז הוא מתחיל לראות את טבעות אצבעותיו הנסתרות ונעלמות בחוקי הטבע והגלויות והחשופות בניסים. אפילו קריאת ים סוף הייתה עטופה בקרעום טבעי. ויולך השם ברוח קדים עזה כל הלילה. מדוע? כדי שמי שירצה לטעות ולהשתבש יטעה וישתבש. זהות הבחירה ሙናሃት ለፍኔ አዳም በኮል ረጋ ወበኮለት። እንግዲህ በዛን ጊዜ ታምሩን ታምር አላስመሰለው ድንገት ልክ የተፈጥሯዊ ሁኔታ ነው የመሰለው። ለምን ቢባል ትልቅ ንፋስ አነፈሰ ፈጣሪ አምላክ። ሌቱ ሁሉ ንፋስ ያነፍስ አደረና ባህሩ ተከፈተ። በዛን ጊዜ እንግዲህ የሰው ልጅ ምርጫ አለው። ምርጫው ስላለን ምርጫ ያለው ምርጫውን ምን ይወስዳል? ማመን የማይፈልገው ንፋስ መጣ፣ ጠንካራ ንፋስ መጣ፣ በዚህ ምክንያት ውሃው ተከፈተ እንጂ ታምር ይሄ የላ ኃይል የለም በማለት ይላል። ፈጣሪ አምላክን የሚያውቁት ግና በዛን ጊዜ ታምር መሆኑን ያያሉ ይላል። ጋማ ሁዳሽ በወጣ ሻአ ሺቲያበሽ ያምሱፍ ይትያብሹ ኮላ አጋሜ ሃማይን በውላ። በዛን ጊዜ ያምሱፍ የተባለው የቀይ ባህር በደረቀበት ጊዜ በዓለም ያሉ ወንዞች እንደደረቁ ያሳያል ይላል። ሚሺ ወዲያ ሻሸም ምናሄለ ታውላም ሚትጳኤል ወሚሺ ኮፈር ኦመር አሬ ለሃሽ አይታ ዞ ቶፋ ትብኢት። እንግዲህ ፈጣሪ አምላክን ማመን የሚፈልግ ሰው እና ፈጣሪ አምላክን ማወቅ የሚፈልግ ሰው ኃይል እንዳለ ችን ዓለም የፈጠራት ኃይል እንዳለ ማወቅ የሚፈልግ ሰው ታምር ነው ሊለው ይችላል። ኮፌር ማለት ከሃዲ የሆነ ሰው ግና
ይሄ ነገር ምን ይለው ትቪኡት ቴባ ማለት ተፈጥሮ ማለት ነው። ይሄ ነገር ተፈጥሮ እንጂ ታምር አይደለም ሊል ይችላል። ምክንያቱም ንፋስ ነው ጠራርጎ ውሃውን የወሰደው ብሎ በማሰብ ማለት ነው። በዮታም በያም ሱፍ ይታሉ ብኔ እስራኤል ለራማ ሩሃኒት ግቡሃ ከኔማር በሽራት አያም ወያሚኑ ባሽም ወበሞሻ አብዶ አታላ ሃርሽ ያዩ ሐዱሪም በኢሙና አሙካ እኽለቲት ብሲሲት በሾርሽት ይቢኑ ሃኮል ኪ ኮል ማሽ ይትራፈሽ በሚስራይም አያ መየት አሽም ወያር እስራኤል የታያድ አግዶላ አሸር አሳ አሽም በሚስራይም አታ ይቢኑ የታጽሞታም ኦጽማታም ሼል ኒሴ ሚስራይል አላይል አሴ ለይል ሽቪ ሼል ፔሳ ኢኔኑ ምጻይኒም ራኬታኔስ ሃጋዶል ሺካር ኢኔኑ ምጻይኒም ራኬትኔስ ሃጋዶል ሼል ክሪያት ያምሱፍ ኤላ ጋም ኤታ ደርጋ ሃግቡሃ በይሙና ሼሌሃ ኢፒሉ አቦቴኑ በማላካ ኤሩዋ አማሲር በሲምኑ ላኑ ኤታ ደረክ ሽባ ንየ በኒናቤት ኤታሽካፋት ካየኑ። እንግዲህ ይሄ ታምር አባቶቻችን በዛን ጊዜ ከፍ ያለ ሁኔታ ደርሰው ይፒሉ ማለት በዛን ጊዜ ይህንን ዓለምን ውድቅ እንትን አድርገው ይህን አፈራዊን ውድቅ አድርገው በመንፈሳዊ ከፍ አድርገው ለኛ ይህንን የከፈቱልና አሽካፋ የሰው ልጅ እይታ በዚህ መልኩ እንደሚሄድ እንዴት ነው የሚለው ከዚህ ላይ አኒ አማርቲ ኤሎኪም አቴም በዛን ጊዜ ፈጣሪ አምላክ ምንድን ነው ያላቸው ከዓለም መርጦ የእስራኤል ልጆች ባለፈው አንድ አድማጭ የጠየቀው ጥያቄ ነበረ ወደ ኋላ አየዋለሁኝ ምንድን ነው ያለው የእስራኤል ልጆች ለምንድን ነው በቀላሉ የፈጣሪን የማይቀበሉት ወይም ደግሞ እምነቱን በቀላሉ የማይቀበሉት ለምንድን ነው አንገተ ደንዳናዎች የሆኑት ይላል። እንግዲህ ፈጣሪ አምላክ ይህን የመሰለ ነገር ከብረት ቀልጦ እንደሚወጣ ከግብፅ አቅልጦ ካወጣቸው በኋላ ከ49 ርኩሶቶች አውጥቶ ወደ 50 ወደ 49 የቅዱሳን በሮች ከፍ ሲያደርጋቸው አኒያ ማርቲ ኤሎኪም አንቴም ብኔ ኤሊዮን ኩልኬን እኔ እንዳልሁት እግዚአብሔር ናቸው አልኋችሁ። እግዚአብሔር ማለት ኃይል ማለት ነው። እናንተ ኃያል ናችሁ አልኋችሁ። ብኔ ኤሎኪም ኩልኬን ማለት ብኔ ኤሎኪም ኩልኬን ማለት የእግዚአብሔር ልጆች ናችሁ ሁላችሁ አልሁኝ ይላል። ይሁን እንጂ ይላል ከ40 ቀን በኋላ ግን መንገዱን ሳታደርገው የባዳ ምልኮት ባመለኩበት ጊዜ ይሁን እንጂ አኒያ ማርቲ ኤሎኪም አንቴም ብኔ ኤሊዮን ኩልኬን አባል ከአዳም ታሞቱን ከብኔ ኖሽ ትብሉ ማለትም እኔ እንደ እግዚአብሔር ኃይል ሰጥቻችሁ ነበር፣ ከፍ አድርጊያችሁ ነበር። ወደ 49 የቅዱሳን በሮች ከፍ አድርጊያችሁ ነበር። እንደ እግዚአብሔር ልጆችም አድርጊያችሁ ነበር። የእግዚአብሔር ልጆች ማናቸው? መላእክታኖች፣ መንፈሳዊ ብቻ የሆኑት ማለት ነው። ይሁን እንጂ እናንተም ልክ እንደ አዳም እንደ መጀመሪያው ሰው ተሳሳታችሁ። የመጀመሪያው ሰው አዳም በጣም ትልቅ ነበረ። እንግዲህ መላእክታኖች ይሄ ነው ፈጣሪ እያሉ ስጋ እየጠበሱና ወይን እየጨመቁ ነበር ሲሰጡት የነበረው። መጨረሻ ላይ ግን በአንዲት ትእዛዝ ሲወድቅ አሁን ደግሞ ምንድን ነው የሚለው? እኔም እናንተን ከአሕዛብ መርጬ ሳወጣችሁ ልክ እንደ እግዚአብሔር ኃይል ሰጥቻችሁ ነበር። እንደ እግዚአብሔር ማለት ነው። እንደ እግዚአብሔር ልጆች እንደ መላእክታንም አድርጊያችሁ ነበር። ይሁን እንጂ እናንተን ከ40 ቀን በኋላ ልክ እንደ መጀመሪያው ሰው አዳም ትሞታላችሁ ይላል። ሞት የሚባል ነገር አይኖርም ነበር እንደ ሁኔታው የእስራኤል ልጆች ባይሳሳቱ ነበር። እና ፈጣሪ አምላክ ይህን የመሰለ ታምር አድርጎ ነው ከግብፅ ያወጣን። የእስራኤል ልጆች ይህን የመሰልነን የፈጣሪ አምላክ እኩይታ እንዴት ነው የምለው? አኒያ ማርቲ ኤሎኪም አንቴም ልክ እንደ እግዚአብሔር ኃይል ሰጥቻችኋለሁ፣ እንደ ፈጣሪ አምላክ ልጆች እንደ መላእክታን አድርጊያችኋለሁ። ይሁን እንጂ እኛ ግን ዞሮ ልክ እንደ መጀመሪያው አዳም እንወድቃለን። አሁንም በቅርብ ጊዜ ፈጣሪ አምላክ ብሎት ደግሞ መሲሐችን መጥቶ ልክ እንደ እግዚአብሔር ኃይሉ ኑሮንና እንደ መላእክታን የምንሆንበት ጊዜና ይሄ እርኩስ መንፈስ የሙት መላእክት የሚባለው የሚወገድበት ጊዜ በቅርብ ጊዜ ይሁንላለሁኝ ወገኖቼ። ሰላም የሰፈነበት ሰንበት ይሁንልን። ሰላም የሰፈነበት ዓመት በዓል ይሁንልን እላለሁ። ወንድማችሁ ጋሻ ወርቁ ነኝ ከሆሎን። ሰላም